ዛሬ በዚህ ቪዲዮ ላይ በህልማችሁ ስታለቅሱ ስታዩ፣ በህልማችሁ ደም ስታዩ እነዚህ ነገሮች ምን ማለት እንደሆኑ መጽሐፍ ቅዱሳዊ በሆነ መንገድ እንማማራለን። ይህ ቪዲዮ ብዙዎች ጋር እንዲደርስ ላይክ እያደረጋችሁ እንድትጀምሩ እጠይቃችኋለሁ። መለቃቸው ቪዲዮዎች ደግሞ ከሁሉም ቀድሞ እንዲደርሳችሁ ሰብስክራይብ የሚለውን በተን በመጫን ቤተሰብ መሆን ትችላላችሁ። ቀጥታ ወደ ትምህርታችን እንሄዳለን። ያው ሁልጊዜ እንደምላችሁ ህልም እግዚአብሔር ለሰው ልጆች የሚናገርበት ትልቅ መንገድ እንደሆነ ልታስተውሉ ያስፈልጋችኋል። በኢዮብ መጽሐፍ ምዕራፍ 33 ቁጥር 14 ላይ ሲናገር እንደዚህ ይላል፣ እግዚአብሔር በአንድ መንገድ በሌላም ይናገራል፣ ሰው ግን አያስተውለውም። በህልም በሌሊት ራእይ አፍላ እንቅልፍ በሰዎች ላይ ሲወድቅ በአልጋ ላይ ተኝተው ሳሉ ብሎ መጽሐፍ ቅዱስ ይናገራል። ስለዚህ እግዚአብሔር ለሰው ልጆች የሚናገርበት አንዱ መንገድ ምንድነው ካላችሁኝ ህልም ይባላል። ስለዚህ ለህልሞቻችሁ ትልቅ ትኩረት እንድትሰጡና የእግዚአብሔር ድምጽ እንደሆነ ልታስተውሉ ያስፈልጋችኋል። እሺ፣ በህልማችሁ ስታለቅሱ ስታዩ ምንድነው ትርጉሙ? እግዚአብሔር ምን ሊላችሁ ፈልጓል የሚለውን ነገር እናያለን። ስለዚህ ይህ ህልም 3 አይነት ትርጉሞችን ይይዛል። ከነዚህ 3ቱ ትርጉሞች መካከል አንደኛው ምንድነው ካላችሁኝ ስብራትን፣ ሐዘንን ያመለክታል። አብዛኛውን ጊዜ ሰዎች የሚያለቅሱበት ምክንያት ምንድነው ካላችሁኝ ሐዘን ሲገጥማቸው፣ በህይወታቸው ላይ የማይረሱት ከባድ ነገር ሲደርስ ወደ ለቅሶ ወይም ስሜታቸውን በለቅሶ ያወጣሉ ማለት ነው። ስለዚህ ስታለቅሱ ካያችሁ በህይወታችሁ ላይ የሚመጣ ሐዘን አለ ማለት ነው። እነዚህ አይነት ህልሞችን ስታዩ ምንድነው ማድረግ ያለብን ካላችሁኝ የመጀመሪያው ነገር በህይወታችሁ ላይ ሐዘን እንዳይመጣ አጥብቃችሁ ልትቃወሙና ልትጸልዩ ያስፈልጋችኋል። ምክንያቱም እግዚአብሔር በህልማችሁ በኩል የሰይጣንን ስራና ሐሳብ ስለሚገልጥላችሁ ማለት ነው። ሁለተኛ ግን ከእግዚአብሔር ዘንድ የሚመጣ ነገር ከሆነ ለዛ ነገር ልባችሁን ልታዘጋጁ ያስፈልጋችኋል። አብዛኛው ሰዎች በህይወታቸው ላይ የሆነ ነገር ቀድሞ ሊሆን ሲል እግዚአብሔር ቀድሞ ስለሚያሳያቸው ምናልባት ያንን ነገር በጸሎት ላይ ቀይሩት ይችላሉ። ነገር ግን እግዚአብሔር ያ ነገር ሊሆን እንዳለ እንዲዘጋጁ ልባቸው ሬዲ እንዲሆን እያዘጋጃቸው ነው ማለት ነው። ለምሳሌ በቤተሰባቸው ላይ የሚሞት ሰው ካለ ያ ነገር በጸሎት ላይ ይሰረዝ ይችላል። ነገር ግን ልባቸውን ለዛ ነገር ሬዲ እንዲያደርጉ እግዚአብሔር አስቀድሞ መልእክትን እየነገራቸው ነው። እያለቀሳችሁ ስታዩ ሁለተኛው ትርጉም ደግሞ ምንድነው ካላችሁኝ የእግዚአብሔርን ትኩረት ልትስቡ ነው ማለት ነው። ለምን ከተባለ የእግዚአብሔርን ትኩረት የሚስበውና እግዚአብሔር የማይታገሰው አንዱ ነገር ምንድነው ካላችሁኝ እንባ ይባላል። መጽሐፍ ቅዱስ ላይ አይታችሁ ከሆነ እስራኤላውያን በግብጽ ምድር ላይ 400 ዓመት ሲሰቃዩ እግዚአብሔር ተመልክቷል። ነገር ግን ላድናቸው ወረድኩ አላለም። ከ400 ዓመት በኋላ 30 ዓመት ተጨምሮባቸው ነበር። በዛ 30 ዓመት ውስጥ አልጮሁም፣ አላለቀሱም ነበር። ልክ 30ኛው ዓመት ግን ሲያልቅ ማልቀስና መጮህ ጀመሩ። God heard their prayers and decided to lead the Israelites out of Egypt. በዛ ሰዓት እግዚአብሔር ሊያድናቸው ወረደ። ለሙሴም የተናገረው ይህንን ነው፣ ሕዝቤ ወደኔ ጮኸ ላድነውም ወረድኩ አለ። ስለዚህ እግዚአብሔር እንባን፣ ጩኸትን ሊታገስ አይችልም። ሌላም ፓርት ላይ ታችሁ ከሆነ ኤርሚያስን እግዚአብሔር መጣና ወደኔ ጩህ ብሎ ሲናገረው ታያላችሁ። እግዚአብሔር ለመመለስ ወይም ደግሞ ትኩረቱ እንዲሳብ ጩኸትንና ለቅሶን ይፈልጋል ማለት ነው። ያለቀሱ ሰዎች፣ በእግዚአብሔር ፊት ያነቡ ሰዎች እግዚአብሔር ዝም ሲላቸው አይተን አናውቅም። ስለዚህ የእግዚአብሔር ትኩረት እናንተ ላይ ሊሆን እንዳለና በህይወታችሁ ላይ የእግዚአብሔር ነገር ሊጀምር እንዳለ የሚያመለክት ህልም ነው። እንደዚህ አይነት ህልሞችን ስታዩ ፈጥናችሁ በጾም ጸሎት በእግዚአብሔር ፊት ልትቀርቡ ያስፈልጋችኋል። ለምን? የእግዚአብሔር ጊዜና ሰዓት በእናንተ ህይወት ላይ ደርሷል ማለት ነው። ችላ ብላችሁ ኖርማል ነገር ነው ተራ ነገር ነው ብላችሁ እንድታልፉት አያስፈልጋችሁ።
ሶስተኛው በህልማችሁ ስታለቅሱ ስታዩ ትርጉሙ ምንድነው ካላችሁኝ ከተጨነቃችሁበት ነገር መፈታትንና መለቀቅን ያመለክታል። ለምን ካላችሁኝ ሰዎች በውስጣቸው የታመቀን ነገር በለቅሶ ሲያወጡ እናውቃለን። ስለዚህ ሲያለቅሱ ያ ነገር ከውስጣቸው ተራግፎ ይለቃቸዋል። ስለዚህ በህልማችሁ ስታለቅሱ ካያችሁ ውስጣችሁ ላይ ያለ ሐዘን፣ ውስጣችሁ ላይ ያለ ጭንቀት፣ የተረበሻችሁበት ነገር ለቋችሁ እንደሚሄድ የሚያመለክት ህልም ነው ማለት ነው። እሺ ወደ ሁለተኛው የህልም ትርጉም ደግሞ ስንገባ በህልማችሁ ደም ሲፈሳችሁ ካያችሁ። በህልማችሁ ደም ሲፈሳችሁ ስታዩ ሁለት አይነት ትርጉም ይኖረዋል። የመጀመሪያው ትርጉም ምንድነው ካላችሁኝ ኪዳንን ያመለክታል። እዚህ ጋር ግን ትኩረት ማድረግ ያለባችሁ ነገር ምንድነው? ደማችሁን ያፈሰሰው ሰው ከሆነ ያ ሰው ማን ነው ምንድነው የሚለው ነገር ይወስናል። ለምን ስትሉኝ ደም የሚያመለክተው እንዳልኳችሁ ኪዳንን ነው። ያ ሰው የምታዩት ሰው ክፉ ሰው ከሆነ ጨለማው ዓለም ላይ የሚንቀሳቀስ ፐርሰን ከሆነ በህይወታችሁ ላይ ከጨለማው ዓለም ጋር ኪዳንን ሊያስገባችሁ ነው ማለት ነው። በጨለማው ዓለም እንድትታሰሩና እንድትያዙ እየተሰራባችሁ ያለ አጋንንታዊ ሴራ አለ። እንደዚህ አይነት ህልም ስታዩ ፈጥናችሁ ተነስታችሁ እንድትቃወሙና እንድታፈርሱ ነግራችኋለሁ። ለምን ስትሉኝ መጽሐፍ ቅዱስ ላይ እያንዳንዱ ኪዳን በደም የተደረገ ኪዳን። የመጀመሪያው ብሉይ ኪዳን በበጎች ደም በተለያየ ነገር ነበር ያ ኪዳን ሲቀጥል የነበረው። አዲስ ኪዳን ላይ ደግሞ ሕያውና ቅዱስ የሆነው የኢየሱስ ክርስቶስ ደም ነው አዲስ ኪዳንን የመሰረተው። ልክ እንደዛው ደግሞ እንደምታዩት ትዳር ላይም የሚመሰረተው ኪዳን የደም ኪዳን ነው። ትልልቅ ኪዳኖች በደም የሚደረጉ ኪዳኖች ናቸው። እንዲሁም ደግሞ የጨለማው ዓለም ላይ እንደዚህ አይነት የደም ኪዳኖች ይደረጋሉ። አይታችኋል። ነፍሴን ለሰይጣን ሰጠው በደም ነው ኪዳን የገባሁት እያሉ ሰዎች ሲናገሩ እናያለን። ደማችሁን የሚያፈሰው ሰው ከሆነ ማን ነው ያ ሰው የሚለው ነገር በጣም ሲሪየስ ነው ማለት ነው። ሁለተኛው ደግሞ ደም ሲፈሳችሁ ካያችሁ ምንድነው ስትሉኝ አደጋን ያመለክታል። ለምን? አደጋ ሲከሰት አብዛኛውን ጊዜ ሰዎች ደማቸው ይፈሳል። ስለዚህ በህይወታችሁ ላይ ሊመጣ ያለ ከፊታችሁ ያለ ከክፉ ዘንድ የተወረወረባችሁ የአደጋ መንፈስ አለ ማለት ነው። ይህንን የአደጋ መንፈስ አጥብቃችሁ ልትቃወሙና ልታፈርሱ ራሳችሁን ደግሞ በክርስቶስ ደም ልትሸፍኑ ያስፈልጋችኋል። እነዚህ ነገሮች በማድረግ ከፊታችሁ ሊመጣ ያለን ክፉ ኃይል ልታፈርሱ ትችላላችሁ ማለት ነው። ይህ ቪዲዮ እንደጠቀማችሁ እንደተባረካችሁበት አምናለሁ። ብዙዎች ጋር እንዲደርስ ሼር እና ላይክ እንድታደርጉ አሳስባችኋለሁ። ጌታን መቀበል የምትፈልጉ ሰዎች ደግሞ ከኔ ጋር ይህንን ጸሎት ከጸለያችሁ በኋላ መጨረሻ ላይ በሚቀመጠው ስልክ ቁጥር ጌታን ተቀብያለሁ መማር ፈልጋለሁ እያላችሁ ሜሴጅ ትልኩልኛላችሁ። እኔ የምለውን በማለት ኢየሱስን ወደ ህይወታችሁ ጋብዙት። እግዚአብሔር አምላክ ሆይ ዛሬ ወደ አንተ ስለጠራኝ አመሰግናለሁ። እግዚአብሔር ሆይ እኔ ኃጢአተኛ ነኝ። ኃጢአቴን ይቅር በለኝ፣ መተላለፌን ደምስስልኝ። ክቡር በሆነው በልጅ በኢየሱስ ክርስቶስ ደም ከኃጢአቴ ሁሉ አንጻኝ። እግዚአብሔር ሆይ ዓለምን፣ ሰይጣንን፣ ስራውን ክጄአለሁ። ጌታ ኢየሱስ ክርስቶስን የህይወቴ አዳኝና ጌታ አድርጌ ተቀብያለሁ። ኢየሱስ ክርስቶስ ከሙታን እንደተነሳ በልቤ አምናለሁ። ጌታም እንደሆነ በአፌ መሰክራለሁ። እግዚአብሔር ሆይ ስለተቀበልከኝ አመሰግናለሁ። አሁን ልጅ ነኝ። ይህን እድል ስለሰጠኝ አመሰግናለሁ። አሜን፣ አሜን፣ አሜን። አሁን ጌታን እንደ ግል አዳኛችሁ አርዳችሁ የተቀበላችሁ ሰዎች ትምህርት ለመማር በዚህ ስልክ ቁጥር ደውሉልኝ 0920 999642። ተባረኩ። ተባርካችኋል ቅዱሳን። ወዳችኋለሁ። እኔ አገልጋይ ፊልሞን ነኝ። ሻሎም